እንደምን አላችሁ ክቡራን ቤተሰቦቻችን። ግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ህዳር 23 2018 ዓ.ም ሜጀር ጀነራል ውባንተ አባተ አንደኛ ኮር ለወራት ያሰለጠነውን የአንደኛ ኮር ቃኝና አንዲት ሰራዊት በደማቅ ሁኔታ አስመርቋል። የምርቃት መርሃ ግብሩ ሲከወን የበላይ እዝ መሪዎች፣ የአንደኛ ኮር ስራ አስፈጻሚዎች፣ የክፍለ ጦርና በእርግድ መሪዎች በተገኙበት በደማቅ ሁኔታም አስመርቋል። በዝርዝር እንመለከተዋለን። የወንበርማ ጊዜያዊ መንግስት አስተዳደር ከመምህራን ጋር ውይይት አደረገ። አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 88ኛው ክፍለ ጦር ጊዜያዊ መንግስት በወንበርማ ወረዳ ውስጥ ከሚገኙ መምህራን ጋር ውይይት አካሄደ። ታደምጡታላችሁ። 206ኛ ኮር ከጠላት ጋር በማበር በሰራዊቱ ስም በተለያዩ ወንጀሎችን ሲፈጽሙ በነበረው አባል ላይ እርምጃ ወሰደ። በሰፊው ተሰሙታላችሁ። አውጃኖ ክፍለ ጦር የፋሽስቱን ብልጽግና ግዛት ሪፐብሊካን ጋር ላይ ታላቅ ድል ተቀናጀ። በምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር ዛሬ ህዳር 25 2018 ዓ.ም ማለዳ ጀምሮ እስከ ምሽቱ 12 ሰዓት ከሪፐብሊካን ጋርድ ጋር በመፋለም ከ20 በላይ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ይህም በተመለከተ ዘገባ አሰናድተናል፣ ተሰሙታላችሁ። የቻይና አደገኛ ድሮኖች ቻይና የማይታወቁ ገዳይ ወፍ ድሮኖች በማሰማራት የዓለምን የመከላከያ ስርዓት ፈተነች። በቻይና በኩል እየተካሄደ ያለው የላቀ ወታደራዊ ቴክኖሎጂ ልማት የጦርነትና የስለላ ዘይቤን የሚቀይር አዲስ ምዕራፍ ከፍቷል። ይህ ልማት ኦርኒቶፕተሮች በመባል የሚታወቁትን የወልፍ መልክ ያላቸው ድሮኖች ማምረትም ችሏል። በሰፊው ተሰሙታላችሁ። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። አውጃኖ ክፍለ ጦር የፋሽስቱን ብልጽግና አገዛዝ ሪፐብሊካን ጋር ላይ ታላቅ ድል ተቀናጀ። በምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር ዛሬ ህዳር 25 2018 ዓ.ም ማለዳ ጀምሮ እስከ ምሽቱ 12 ሰዓት ከሪፐብሊካን ጋር ላይ በመፋለም ከ50 በላይ ኃይል ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። በተጋድሎው ጠላት ከራያ አላማጣ ጮሙጋ ከተማ ተነስቶ በዙ 23 እና ሞርተሮች ታግዞ ወደ አውጃኖ ክፍለ ጦር ቀጠና ማጥቃት ያደረገ ሲሆን ክፍለ ጦሩ 2 ሻለቃዎቹን ተጠቅሞ መልሶ ማጥቃት በማድረግ ከ50 በላይ ሪፐብሊካን ጋርድ ሙትና ቁስለኛ በማድረግና ቀጠናዎችን በማስከበር ጭምር ታላቅ ድል ተጎናጽፏል። በርካታ ኃይሉ የተመታበት የፋሽስቱ አብይ አህመድ የመጨረሻ ምሽግ ሪፐብሊካን ጋርድ ከግራም ከቀኝም ተጨማሪ ኃይል ባለማግኘቱ ሁኔታ ውስጥ ሆኖ ራያ አላማጣ ጥሙጋ ከተማ ትምህርት ቤት ውስጥ በከፍተኛ ድንጋጤና ፍርሃት ውስጥ ሆኖ ይገኛል። በሌላ በኩል ለሪፐብሊካን ጋር ተጨማሪ ኃይል ማስገባት ያልቻለው አገዛዙ ሰራዊት ከራያ ቆቦ ጮቢ በር ሆኖ ኦራል ላይ የተጠመዱ 2 ቻይና ሰራሽ 155 መድፍ ወደ ራያ ቆቦ ባይበውና ኩቢ ቀረንሳ እያስወነጨፈ ንጹሐን ላይ ጉዳት እየደረሰም አምሽቷልም ተብሏል። ሁለት ስድስተኛ ኮር ከጠላት ጋር በማበር በሰራዊቱ ስም የተለያዩ ወንጀሎችን ሲፈጽም በነበረው አባል ላይ እርምጃ ወሰደ። ህዳር 26 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር 4ኛው ክፍለ ጦር ጀበላ ሙተራ ሻለቃ አባል የነበረው ዳንኤል አዳሙ የተባለው ግለሰብ የጠላትን ተልዕኮ በመቀበል በሰራዊቱ መካከል ግጭት እንዲቀሰቀስ አፍራሽ አሉባልታዎች በመንዛት ለጠላት ወታደራዊ ምስጢሮችን አሳልፎ በመስጠት የሰራዊት አባላትን በማስከዳት የአማራን ሕዝብ ባህል፣ ሃይማኖት፣ ታሪክን፣ እሴትን የምድድ አስተምሮን በማህበረሰቡ ዘንድ በማሰራጨትና በማስተማር ከ25 በላይ የማህበረሰቡ ክፍሎች አስገድዶ ገንዘብ በመቀበል እንዲሁም በድርጅቱ የተሰጠውን ኃላፊነት ወደ ጎን በመተው ከ500 ሺህ ብር በላይ የድርጅቱን ገንዘብ በመዝረፍ ደብረ ማርቆስ ከመሸገው የአርመኔው ሰራዊት ጋር በጥቅምና በንግድ በመገናኘት የጥይት ሽያጭ ላይ የተሰለፈ ዳንኤል አዳሙ ከጠላት ጋርዶች ማለትም
ከደብረ ማርቆስ ከተማ መረጃና ደህንነት ሙሉ ሰው፣ ከደብረ ኤልያስ አስተዳዳሪ ሀብታሙ፣ በደብረ ኤልያስ ከተማ ከመሸገው የመከላከያ የመረጃና ደህንነት ሰለሞን ጋር የተሰጠውን ተልዕኮ ጨርሶ እጅ ለመስጠት ሲንቀሳቀስ በቁጥጥር ስር የዋለ ሲሆን በተደረገበት ምርመራ ወንጀሉን ፈጽሞ የተገኘ መሆኑ ተረጋግጦ ግለሰቡን በሰራዊት ፊት ወንጀሉን ከጠላት ተልዕኮ ተቀብሎ መፈጸሙን በእምነት ክህደት ቃሉን ማረጋገጡን ተከትሎ 206ኛ ኮር የድርጅቱን ሕግና ደንብ መሰረት በማድረግ በቀድሞው የጅበላ ሞተራ ሻለቃ አባል አዳሙ ዳንኤል ላይ እርምጃ ወስዷል። ኮሩ በጥላት የተቀነባበሩ ወንጀሎችን በመመርመር ፈጽሞ አካላትን በመለየት በቁጥጥር ስር አድርጎ ምርመራ የጀመረ ሲሆን በትግሉና በሰራዊቱ መካከል እንዲገቡ ተደርጎ ተልዕኮ የተሰጣቸውም አባላት አመራሮችና የህብረተሰቡ ክፍሎች በመከታተል አብዮታዊ እርምጃ መውሰድን አጠናክሮ እንደሚቀጥልም አሳስበዋል። አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ህዳር 23 2018 ዓ.ም ሜጀር ጀነራል ውባንተ አባተ አንደኛው ኮር ለወራት ያሰለጠነውን የአንደኛው ኮር ቃኝና መሐንዲስ ሰራዊት በደማቅ ሁኔታ አስመርቋል። የምርቃት መርሃ ግብሩ ሲከወን የበላይ እዝ መሪዎች፣ የአንደኛ ኮር ስራ አስፈጻሚዎች፣ የክፍለ ጦርና ብርጌድ መሪዎች በተገኙበት በደማቅ ሁኔታ አስመርቋል። በምረቃ ስነ ስርዓቱ የአማራ ፋኖ ብሔራዊ ኃይል በላይ እዝ ከፍተኛ አመራርና የአንደኛ ኮር አስተባባሪ ግብረ ኃይል አርበኛ አንተነህ ድረስና ሌሎች ከፍተኛ የኮርኑ ክፍለ ጦሮች አመራሮች ተገኝተውም አስመርቀዋል። ለተመራቂዎችና ለመላ ሰራዊቱ መልእክት ያስተላለፈው አርበኛ አንተነህ ድረስ አማራው አንድነት የድል መሳሪያችን ነው ስል አጽንኦት በመስጠት ንግግርም አድርጓል። ጋፋት ባንድ የተለያዩ የኪነ ጥበብ ስራዎች በማቅረብ የመርሃ ግብሩ ድምቀት የነበረ ሲሆን ተመራቂዎች በስልጠና ያገኙትን አቅም ተጠቅመው ለተሻለ ግዳጅ አፈጻጸም በአካላዊ ከአእምሯዊና ስነ ልቦናዊ ክህሎት ብቁ ሆነዋል ሲሉ የስልጠናው አስተባባሪም አረጋግጠዋል። የወንበርማ ጊዜያዊ መንግስት አስተዳደር ከመምህራን ጋር ውይይት አደረገ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 88ኛው ክፍለ ጦር ጊዜያዊ መንግስት ከወንበርማ ወረዳ ውስጥ ከሚገኙ መምህራን ጋር ውይይት አካሂደ። በውይይቱም መምህራን መንግስት ተጽዕኖ በማድረግ ወደ ፋኖ በመሄድ በማስፈቀድ ትምህርት ጀምሮ ማለት የላካቸው መሆኑን በይፋ የተናገሩ ሲሆን የጊዜያዊ መንግስት አመራሮችም ጥያቄዎችን ተቀብለው አወያይተዋል። በመጡትም መምህራን ጥያቄዎች አንደኛ ትውልድ ክፍት እየገጠመን ስለሆነ ህፃናት ትምህርት ይጀምር፣ ከወንበርማ ወረዳ ከ22 ቀበሌ 20ዎቹ ቀበሌ እናንተ ነው የምታስተዳድሩት፣ ስለዚህ በእናንተ ቀጠና እናስተምር። ሶስተኛ እኛም መታገል እንፈልጋለን፣ እኛም አማራ ነን፣ የአማራ ጭቆና ይገባናል ያሉ ሲሆን መምህራን ከፖለቲካ ነፃነን እናስተምር ፍቀዱልን ብሏል። የመሳሰሉ ጥያቄዎች በማንሳት ጥልቅ ውይይት ተካሂዷል። በውይይቱም የተገኙት አርበኛ ኢንጂነር ሙሉ ዓለም በእውቀቱ በ9ኛ ኮር የ88ኛው ክፍለ ጦር ጊዜያዊ መንግስት ሰብሳቢና አለቃ መንግስቱ መርግየው የ88ኛው ክፍለ ጦር ምክትል ሰብሳቢ አሁን በአማራ ህዝብ ላይ እየደረሰ ባለው የማንነት ጥቃት መመከትና መደራጀት በተባበረ ክንድ መታገዝና ድል ማድረግ እንጂ ትምህርት ለመጀመር አስቻይ ሁኔታ የሉም ብለው ገልጸዋል። በተጨማሪም ስርዓቱ ትምህርት ቤቶችን በድሮንና በቡድን መሳሪያ አውድሟቸዋል፣ መጽሐፍ ዘርፏል፣ ተበትነዋል፣ እንዲሁም ትምህርት ቤቶች ስርዓቱ ካምፕ አድርጓቸዋል። በዚህ ሁኔታ ማስተማር አይቻልም ብሏል። ድርጅታችንም ባወጣው መግለጫ መሰረት ትምህርት ሊጀመር ቅድመ ሁኔታዎች ተብሎ በዝርዝር መስፈርቶች ተጠቅሰው ነበር፣ ነገር ግን ሁኔታዎች ማሟላት አልተቻለም ብለውም አክለውም ተናግረዋል። የቻይና ድሮኖች ቻይና የማይታወቁ ገዳይ ወፍ ድሮኖችን በማሰማራት የዓለምን የመከላከያ ስርዓት ፈተነች። ቻይና በኩል እየተካሄደ ያለው የላቀ ወታደራዊ ቴክኖሎጂ ልማት የጦርነትና የስለላ ዘይቤን የሚቀይር አዲስ ምዕራፍ ከፍቷል። ይህ ልማት ኦርኒቶፕተሮች በመባል የሚታወቁትን የወፍ መልክ ያላቸው ድሮኖች ማምረትም ችሏል። እነዚህ ማሽኖች ልክ እንደ እውነተኛ ወፎች ክንዳቸውን በመምታት እንዲበሩ የተነደፈ ሲሆን ከሩቅ ሲታዩ ከእውነተኛ ወፎች በምንም መልኩ ሊለዩም አይችሉም። ይህ ፈጽሞ የሆነ የተፈጥሮ መኮረጅ ባህላዊ የራዳርና የሰው ዓይንን የመለየት ስርዓቶችን በቀላሉ በማለፍ ድሮኖች ሙሉ ለሙሉ ሳይታወቁ ሚስጥራዊ የስለላ ተልዕኮችን እንዲፈጽሙም ያስችላቸዋል።
በመከላከያ ምርምር ተቋማት ውስጥ እርግብና ትንሹ ጭልፊት በሚል የፕሮግራም ስሞቹ የተገነቡ ያሉት እነዚህ ባዮተኮር ሮቦቶች በመጠን አነስተኛ ሆነው ለስለላ ሲያገለግሉ፣ ትላልቆቹ የንስር መጠን ያላቸው ሞዴሎች ደግሞ ገዳይ አቅም እንዲኖራቸውም እየተደረገም ነው። ከቻይና መከላከያ ኤግዚቢሽኖች የወጡ መረጃዎች እንደሚያመለክቱት ትላልቆቹ የኦርኒቶፕተሮች ዝርያዎች በትክክል ኢላማቸውን የሚመቱ ጥቃቅን የጦር ጭንቅላቶችን የመሸከም አቅም አላቸው። ይህ ማለት እነዚህ ሜካኒካል ወፎች በከፍተኛ ትክክለኛነት የተቃጣ ጥቃቱን የመፈጸም አቅም የተገጠመላቸውም ናቸው። በአውሮፕላን ማረፊያዎች ወይም በኤሌክትሪክ መስመሮች ላይ ያረፈ ወፍ መስሎ መታየት የሚችለው ይህ ቴክኖሎጂ ልዩ የክንዋኔ ቡድኖች ትላልቅና በቀላሉ የሚታወቁ አውሮፕላኖች ድጋፍ ሳይፈልጋቸው በጦር ሜዳ ላይ ገዳይ ጥቃቶችን እንዲሰነዝሩ ያስችላቸዋል። ይህ አዲስ የጦርነት ዘይቤ የወደፊት ትልቁ ስጋት ለመታየት ከባዱና በመጠን በጣም አነስተኛ ሊሆን እንደሚችልም አረጋግጠዋል። ክቡራን ቤተሰቦቻችን ለዛሬ ሊደርሳችሁ ይገባል ብለን ያሰባሰብንላችሁ መረጃዎች ይህን ይመስል ነበር። በሌላ መረጃ እስክንገናኝ መልካም ውሎ እንመኝላችኋለን።